ታሪካችን የሚጀምረው ዩሚ የምትባል አሳዛኝ ልጅን እያሳየን ነው። ዩሚ ከመወለዷ ጀምሮ በፊቷ ቅርጽና በመልኳ ምክንያት ሰዎች አታምሪም፣ ደስ አትይም እያሉ ሁልጊዜ ያፌዙባትና ያሸማቅቋት የነበረች ምስኪን ልጅ ናት። በየሄደችበት ቦታ ሁሉ በትምህርት ቤት ተማሪዎች ሳይቀር ከፍተኛ እንግልትና በደል ይደርስባት ነበር። በመጨረሻም ይህንን መራራ ሕይወቷን ለመቀየር ስትል ትልቅ ውሳኔ ወስና የፕላስቲክ ሰርጀሪ ቀዶ ሕክምና በማድረግ ሙሉ በሙሉ መልኳን ቀይራ አዲስ ፊት ትይዛለች። ነገር ግን እውነተኛ ፈተናዋ የሚጀምረው ለመጀመሪያ ጊዜ ዩኒቨርሲቲን ግቢ ስትረግጥ ነው። ዩሚ ሰዎች ሰርጀሪ ማድረጓን አውቀው ይስቁብኝ ይሆን በሚል ፍርሃትና ጭንቀት ምክንያት ለመጀመሪያ ጊዜ ግቢ ስትገባ ፊቷን በማስክና አይኗን በትልቅ መነጽር ነበር የሸፈነችው። ነገር ግን የምትወደውን ሽቶዋን ከተቀባች በኋላ ትንሽ የራስ መተማመን ስላገኘች ማስኳን አውልቃ አዲሱንና የሚያምረውን ፊቷን ለሰው ታሳያለች። ያው አዲሱ ፊቷን አስመረቀች ማለት ነው። በርከት ያሉ ወንድ ተማሪዎችም በውበቷ ተደንቀው አይናቸውን በሷ ላይ ይተክላሉ። ወዲያው ነበር የሁሉንም ትኩረት የሳበችው። አንድ ወንድ ልጅ ወደ እርሷ ቀርቦ የምን ተማሪ እንደሆነች ጠይቋት ሁለቱም የኬሚስትሪ ተማሪዎች እንደሆኑ ይረዳሉ። ነገር ግን ስልክ ቁጥሯን ሲጠይቃት ዩሚ ሊቀልድብኝ ፈልጎ ይሆናል በሚል ስጋት ስላደረባት ደንብራ በሩጫ ታፈገፍጋለች። በድንገት ከፊት ለፊቷም ከሚመጣ አንድ ቆንጆ ወንድ ልጅ ጋር ተጋጭታ ትቆማለች። የልጁን ፊት ስታይ ደንግጣ የራስ መተማመኗን የመለሰላትን ያንን ሽቶዋን መሬት ላይ እንደጣለችው ሳታውቅ በፍጥነት ወደ ክፍሏ ትሮጣለች። ዩሚ ክፍሏ ስትደርስ ተማሪዎቹ በሙሉ አይናቸውን ጥለው ነበር የሚከታተሏት። ሁሉም በውበቷና በጥሩ ባህሪዋ ተደንቀው በርካታ ሴቶች ጓደኛቸው ሊያደርጓት ይፈልጋሉ። ሁሉም ውበቷንና ደግነቱን ሲያወድሱላት ዩሚ በድንገት እንባዋ መውረድ ይጀምራል። ምክንያቱም በሕይወቷ ለመጀመሪያ ጊዜ ነበር ሰው ሲያመሰግናትና በጥሩ ቃል ሲያዋራት የሰማችው። መቼም ሕይወቱን ሙሉ ተዋርዶ እንጂ ተመስግኖ የማያውቅ ሰው አንዲት መልካም ቃል በጣም ታስገርመዋለች። እዚህ ጋር ነበር የድሮ ታሪኳ ትንሽ ትዝ የሚላት። በትምህርት ቤቷ እያለች ተማሪዎች በሙሉ በመልኳ ምክንያት እንዴት እንደሚያሸማቅቋትና እንደሚያሰቃዩት እንመለከታለን። በዚህ መሃል ከዩሚ የበለጠ ያማረችና ተፈጥሯዊ ውበት ያላት ሁና የምትባል ልጅ ወደ ክፍሉ ትገባለች። ዩሚ ራሷ በሁና ውበት ትደመማለች። ነገር ግን ነገሩ ሁሉ በጥሩ ሁኔታ እየሄደ ሳለ ቅድም መንገድ ላይ የተጋጨችው ያ ቆንጆ ልጅ በሩን ከፍቶ ይገባና ከጀርባዋ ይቀመጣል። ዩሚም በሼም ብዛት መሬት ተከፍታ ብትውጠኝ እያለች በጭንቀት ራሷን ትወጥራለች። ትምህርታቸውም ካለቀ በኋላ ተማሪዎቹ ራሳቸውን እየተነሱ ማስተዋወቅ ይጀምራሉ። ሁና ራሷን በተረጋጋና በራስ መተማመን በተሞላበት ሁኔታ አስተዋውቃ የሁሉንም ልብ ታሸንፋለች። በመቀጠል የዩሚ ተራ ሲደርስ በፍርሃትና በአፍረት እየተንተባተበች ትናገራለች። ቀጥሎ ደግሞ የዛ ቆንጆ ልጅ ተራ ሲደርስ ባጭሩ ሰላም ስሜ ካይ ይባላል ብሎ ትንሽ ነገር ተናግሮ ይገባል። ያነጋገሩም የበለጠ ምስጢራዊ ሰው እንደሆነ ያስረዳናል። ከትምህርት በኋላ ተማሪዎቹ ሁናን ከበው ስልክ ቁጥሯን ሲጠይቋት ዩሚ ደግሞ ከአዲሶቹ ጓደኞቿ ጋር ማውራት ትጀምራለች። ዩሚ ይህንን ትምህርት የመረጠችበት ምክንያት ወደፊት የሽቶ ቀማሚ ባለሙያ የመሆን ህልም ስላላት እንደሆነ እንረዳለን። ጓደኞቿም የተነፋችውን የተቀባችውን ሽቶ ያደንቁላታል። ይህ ደግሞ ዩሚ ድሮ ትምህርት ቤቷ እያለች ሽቶ ተቀብታ ብትመጣ እንኳን ተማሪዎች ያፌዙባት የነበረውን መጥፎ ትዝታዋን ይቀሰቅስባታል። በዚህ መሃል ካይ ወደ እሷ ቀርቦ ቅድም መንገድ ላይ የጣለችውን ሽቶ ይመልስላታል። እሷም አመስግነው ልትሄድ ስትል ሁና ድንገት መታ ሁላችንም ስልክ ቁጥራችንን እንቀያየር ትላቸዋለች። በክፍሉ የነበሩት ልጆች ሁናና ካይ ሁለቱም በጣም ስለሚያምሩ እንደ መንታ ነበር የቆጠራቸው። በዚህ መሃል ግን ሁና ድንገት በሰው ሁሉ ፊት ለዩሚ ውበትሽ ተፈጥሯዊ ነው ወይስ በሰርጀሪ ተሰርተሽ ነው ብላ ያልተጠበቀ ጥያቄ ትጠይቃታለች። ዩሚም በድንጋጤ ሰውነቷ መንቀጥቀጥ ይጀምራል። መልስ ሳትሰጥ በፊት ካይ የሁናን ክፉ ተንኮል ወዲያውኑ ስለተረዳ ለዩሚ የዋህና ሞኝ አትሁኚ፣ የተጠየቅሽውን በሙሉ የመመለስ ግዴታ የለብሽም ብሏት ይሄዳል። በዛኑ ምሽት ዩሚ ከመጀመሪያው ቀን ካገኛት ልጅ በጣም ታምራለሽ የሚል የፍቅር መልእክት ይደርሳታል። ነገር ግን ይህ መልእክት ለዩሚ ድሮ በትምህርት ቤት እያለች አንድ ልጅ ወድሻለሁ ብሏት እውነት መስሏት ስትደሰት የክፍሉ ተማሪዎች በሙሉ ተሰብስበው መጥተው ፕራንክ ሰርቷት እንደነበርና እንዳዋረዷት ያስታውሳታል።
በደረሰባት ተደጋጋሚ በደል ምክንያትም የራስ መተማመኗን ሙሉ በሙሉ አጣለች። ለዚህ ነው ማንኛውም ወንድ ወደ እሷ ሲቀርብ ሊቀልድብኝ ነው ብላ የምትርቀው። በማግስቱ በዩኒቨርሲቲው ውስጥ ለአዲስ ገቢ ተማሪዎች የእንኳን ደህና መጣችሁ ፕሮግራም ይዘጋጃል። የዩሚ አባትም እዚያ ቦታ ድረስ መጥቶ ልጁን መፈለግ ይጀምራል። ከረጅም ጊዜ በኋላ ልጁን ሊያገኛት ቢመጣም ልጁን ፊት ለፊት አግኝቷት እንኳን መለየት ያቅተዋል። አባቷ ልጅ ወዴት ሄደችብኝ እያለ በጭንቀት ይጠይቃል። ተማሪዎቹ ደግሞ እስኪ ለመፈለግ እንድንረዳ ፎቶዋን አሳየን ይሉታል። በዚህ ጊዜ ዩሚ በድንገት ድምጿን አውጥታ ማልቀስ ትጀምራለች። ከዚያም ለአባቷ በድሮ መልኳ ሰዎች ያቢዙባትና የበድሏት ስለነበር ሙሉ ፊቷን በሰርጀሪ አስቀይራ ሌላ ሰው መሆኗን ተነግሯለች። ግን ሚስጥር ይወጣብኛል በሚል ስጋት እኔ እድሌ ሁሌም የተረገመ ነው እያለች በለቅሶ መሮጥ ትጀምራለች። በሩጫ ላይ ያለች በድንገት ከካይ ጋር ተጋጭታ ደረቱ ላይ ወድቃ ማልቀስ ትጀምራለች። ግን እልዋ ሲበርድላት ደንግጣ ወዲያውኑ ከእርሱም ስትሸሽ ሽቷን በድጋሚ መሬት ላይ ይወድቅባታል። በዚህ መሃል ተንኮለኛዋ ዩና መታ ለካይ ምንም እንዳልተፈጠረ አስመስላ ለዩሚ በጣም የምታስብላት እንደሆነች በመምሰል ድራማዋን ትሰራለች። ካይ ግን የሷን ተንኮልና ያዞንባ ወዲያው ነበር የተረዳው። ምክንያቱም ዩና በዩሚ ቆንጆ መሆን እንደቀናችና በክፍል ውስጥ ተፎካካሪዋ እንዳትሆንባት እንደምትፈራ ያውቃል። ዩሚም ለብቻዋ ሆና ተሰቅስቃ ስታለቅስ በዚህ መሃል አንድ የክፍሏ ልጅ መጥቶ በማባበል ፈንታ ፍቅሩን እየገለጸ በግድ ሊስማት ይሞክራል። ግን ካይ በድንገት ደርሶ ልጁን ያስደነግጠውና ይሸኘዋል። ከዚያም ካይ ጥላው የሄደችውን ሽቶ እየመለሰላት አስታወሽኝ ግን ብሎ ይጠይቃታል። ዩሚም በድሮ መልኳ የሚያውቃት ሰው መስሏት በፍርሃት ትወጣ ወደ መኝታ ክፍሏ ትሮጣለች። መስኪን ይቺ ልጅ ግን የሌለ እየተደናበረች። ወደ ክፍሏ ስትደርስ ግን አባቷ እየጠበቃት ነበር። አዲሱን ፊቷን አይቶ መቀበል አቅቶት ቆይ አንቺ ማነሽ? እኔ እኮ ልጄን ፍለጋ ነው እዚህ ድረስ የመጣሁት ብሎ ይጮህባታል። ዩሚ ፊቷን ለመቀየር ምን ያህል ስቃይ እንደታገሰች አባቷ ምንም ስላልተረዳ ልቧ በከፍተኛ ሁኔታ ይጎዳል። ስለዚህ በዚህ ሁሉ ውጥረት ምክንያት ዩሚ ዩኒቨርሲቲ ለመቀየር ታስባለች። በዚህ መሃል ያ ፍቅሩን የገለጸላት ልጅ እንደገና ያገኛትና መልሷን ሲጠብቅ ዩሚ በአፍረት ወደ ሽንት ቤት ትሄዳለች። ስትመለስ ግን ልጁ ሐሳቡን ቀይሮ አይ ትቼዋለሁ፣ በቃ ዝም ብለን ጓደኛ ብንሆን ይሻላል ይላታል። ዩሚም በድሮ ጊዜ ወንዶች ፍቅራቸውን ገልጸው በኋላ ላይ ያፌዙባት የነበረው ትዝ ብሏት ነበር ዝም ያለችው። በዚህ ጊዜ ካይ መጥቶ ልጁን አታስቸግራት ብያል ነበር ብሎ በአንዴ መሬት ላይ አሽቀንጥሮ ይጥሏል። እውነታው ሲጋለጥ ግን እባቧ ዩና ለልጁ ፍቅሯን ገልጻለትና በተጨማሪም ዩሚ ፊቷ በሰርጀሪ የተሰራ እንደሆነ ነግራው ስለነበር ነው ለዩሚ የሰጣትን ቃል ያጠፈው። ከዚያም ልጁ ተደስቶ ለፍቅር ቀጠሮ ሲጠይቃት ግን ተንኮለኛዋ ዩና ይቅርታ ዩሚ ጓደኛዬ ስለሆነች ልቧ እንዲሰበር አልፈልግም ብላ ሰበብ በመደርደር እምቢ ትሏለች። ዋና ዓላማዋ የዩሚን ነገር ሁሉ ማሰናከል ስለነበር ልጁም በድጋሚ ዩሚን አግኝቷት ውበትሽ የውሸት መሆኑን ለምን አልነገርሽኝም ብሎ ሲጮህባት ዩሚም ገፍትራ ጥላው ትሮጣለች። ግን መንገድ ላይ ከካይ ጋር ስትገናኝ ሰው ለሚያይልሽ ውጫዊ ገጽታሽ ከመጠን በላይ መጨነቅ የለብሽም፣ ራስሽን ተቀብለሽ ነው መኖር ያለብሽ፣ ሰው ባለው ነው መኩራት ያለበት ብሎ ይመክራታል። በማግስቱም ወደ መማሪያ ክፍሏ ስትሄድ ጓደኞቿ በደስታ ይቀበሏታል። ከዚያም ሰው ሁሉ ቆንጆ መሆን ይፈልጋል፣ አንቺም ለራስሽ ትክክል የመሰለሽን ነገር ነው ያደረግሽው ብሎ አጽናንተው ወደ ካፌ ይወስዳታል። ነገር ግን ካፌው ውስጥ ያፈቀርኩሽ ያላት ልጅ ላገኘው ሰው በሙሉ የዩብ መልክ እኮ በቀዶ ሕክምና የመጣ ነው እያለ ወሬውን ሲነዛ ያገኙታል። በዚህም ተናደው የዩሚ ጓደኞች ሊጣሉ ሲነሱ ካይ ግን ቀድሟቸው ይሄድና የሚበላውን ምግብ አናቱ ላይ ይደፋበታል። ልጁም በሰው ፊት ላለመዋረድ በንዴት ሊያጠቃው ቢሞክርም ግን ከካይ ምት ማምለጥ ስላልቻለ በፍርሃት እግሬ አውጪኝ ብሎ ያመልጣል። ይሄ የካይ ድርጊትም ዩሚ በድሮ ትምህርት ቤቷ አንድ ሰው እንዲህ እንደተከላከለላት ያስታውሳታል። በመጨረሻም ዩሚ እያለቀሰች ወደ ካይ ጋር ሄዳ በድሮ ትምህርት ቤቷ የደረሰባትን በደልና ለምን ለውበት ትልቅ ቦታ እንደሰጠች ታስረዳዋለች። ዩሚ በበኩሏ ቀደም ሲል በሰዎች በደረሰባት አሰቃቂ በደልና መገለል ምክንያት ሕይወቷ ምን ያህል መራራ እንደነበር እያሰበች ነው። በዚህ መሃል እናቷ ልጇን ለመጠየቅ ትደውላለች። በዚህ ጊዜ ነው ዩሚ ክፍል መግባት ካቆመች ሳምንት እንዳለፋት የምናውቀው። ትምህርት ቤት ቀርታ እናቷ ስትደውልላት ዶርም ነኝ ትላት ነበር። ዩሚ
ልጆቹ የቀዶ ጥገና ፊት እንዳላት ስላወቁባት ጭንቀት ውስጥ ገብታለች። እናም ትካዟን ለመርሳት ሁልጊዜ ወደምትወደው የሽቶ መደብር ስትሄድ የሱቁን ባለቤት ታገኛታለች። ይቺ ሴት ቀደም ሲል የሽቶ ቀማሚ ባለሙያ እንድትሆን የመከረቻት ሰው እንደሆነ ስታውቅ በደስታ ብዛት አብረው ወደ ምግብ ቤት እንዲሄዱ ትጋብዛታለች። እዚያም ሴቲቱ ከዓመታት በፊት በደረሰባት አሰቃቂ ገጠመኝ ምክንያት ስራዋን ልትወው እንደሆነ ለዩሚ ትነግራታለች። በዚህ መሃል ወዳጇ ካይ ወደ ምግብ ቤቱ ብቅ ይላል። ነገር ግን ዩሚን እንዳያት ወዲያውኑ ነበር ፊቱን አዙሮ የወጣው። ለካ ዩሚን የምታዋራት ይቺ ሴት የካይ እናት ነበረች። በሌላ በኩል ደግሞ በትምህርት ቤቱ የ3ኛ ዓመት ተማሪ የሆነው ሲሆን የሚባል ልጅ የዩሚን ጓደኞች ያገኛቸውና ቤት ውስጥ ላዘጋጀው የፓርቲ ድግስ እንዲመጡ ጋብዛቸዋል። ሲሆን ገና ዩሚን እንዳያት ነበር የወደዳት። በኋላ ላይ ዩሚ የካይ እናት እባክሽ ከልጄ ጋር አገናኝኝ ብላ ያቀረበችላትን ጥያቄ አስታውሳ ካይን ምንም እንዳላወቀ ሆና ለራት ትጋብዘዋለች። እርሱም በደስታ የፍቅር ቀጠሮ መስሎት ይመጣል። ግን እናቱ ወዲያውኑ ትመጣለች። ካይም ከዓመታት በኋላ እናቱን ፊት ለፊት ያገኛታል። ነገር ግን ካይ እናቱ ለሌላ ወንድ ስትል ጥላው እንደሄደች ያምን ስለነበር ከእርሷ ጋር በአንድ ጠረጴዛ መቀመጥ አቅቶት በንዴት ጥሏቸው ይወጣል። ዩሚ ተከትለውም ወጥታ ምን እንደተፈጠረ ስትጠይቀው ካይ የድሮውን ትዝታ ያነሳል። ድሮ ዩሚ በትምህርት ቤት በልጆች ስትበደል ያዳናትና እናቱ ሽቶ ሰጥታው በሴቶች አሸትቶ ሽቶው ምን እንደሚል እንዲነግራት በጠየቀችው መሰረት ዩሚን ጠይቆ ለእናቱ የነገራት ልጅ እንደሆነ ያስታውሳታል። ነገር ግን ዩሚ እናትህ እኮ የማሽተት ስሜቷን አታ ምን ያህል እንደተሰቃየች ታውቃለህ ስትለው ካይ ይደናገጣል። ምክንያቱም ይህንን ነገር አያውቅም ነበርና። እውነቱን ለማጣራትም ወዲያውኑ ለአባቱ ይደውላል። አባቱ ግን መልስ ከመስጠት ይልቅ ስለ እናት ሁለተኛ እንዳታነሳብኝ ብሎ ይዘጋበታል። በማግስቱ ሲሆን የሚባለው ልጅ ዩሚን አግኝቶ ከእሷ ፍቅር እንደያዘው ያሳያታል። ዩሚ የፕላስቲክ ሰርጀሪ ማድረጓን ሁሉም እያወቀ እርሱ ግን እኔ ወደድኩት እኮ ቀና ልብሽን ነው ይላታል። እሷም በድጋሚ ሀፍረት ይሰማታል። በሌላ በኩል ካይ እናቱን በአስቸኳይ አግኝቶ ለምንድን ነበር ጥለሽኝ ሄድሽው? እውነቱን ንገሪኝ ብሎ ይጠይቃታል። እርሷም እውነቱን ትዘረዝርለት ጀመር። አባቱ ከሥራ ዘግይታ ወደ ቤቷ በመምጣቷ ምክንያት ክፉኛ እንደደበደባትና በዚያ ጥቃት ምክንያት የማሽተት ስሜቷን እንዳጣችና በዚህም ምክንያት ስራዋን ለማቆም እንደተገደደች አባቱን ፈቷት እውነቱን ደብቆ ለካይ እንደዋሸው ነግራው እያለቀሰች ተሰናብተው ትወጣለች። መንገድ ላይም ዩሚን አግኝታት ላደረገችላት ቀና ትብብር ሁሉ አመስግናት ትሄዳለች። ካይም እውነቱን በመረዳት ዩሚን አመስግናው ሽቶ በስጦታ ታበረክትለታለች። በማግስቱ በተጋበዙበት በሲሆን ዝግጅት ላይ ዩሚ አጭር ቀሚስ ለብሳ ትመጣለች። ካይ ዩሚ መራቁቷን አይቶ ሸሚዙን አውልቆ ያለብሳታል። ካይ የዩሚ ፍቅር የሌለ እያሳበደው ነው። በየቀኑ አዲስ ወንድ ሲያናግራትም በንዴት ነበር የሚበሳጨው። በኋላ ላይ ካይ ወደ እናቱ ሱቅ ሄዶ ከዓመታት በኋላ ለመጀመሪያ ጊዜ እናቴ ብሎ ይጠራታል። ስለተፈጠረው ስህተትም ይቅርታ ይጠይቃታል። በማግስቱ ያ ዩሚን የወደዳት ልጅ ሲሆን ዩሚን ለቀጠሮ ቢጋብዛትም ዩሚ በጣም ደንግጣለች። ምክንያቱም አፍቅራ ስለማታውቅ ለፍቅር ቀጠሮ ወጥታ አታውቅም። ዩሚ ክፍል ውስጥም ካይን ከሲሆን ጋር ለማደርገው ቀጠሮ የትኛውን ሽቶ ልቀባ ስትለው የዩሚ ጓደኛ ግን ካይ እንደሚወዳት ስለምታውቅ ቆይ አንቺ ካይን አትወጂውም እንዴ ብላ ትጠይቃታለች። ዩሚም አረ ካይ ዝም ብሎ ወንድሜ ነው እንደ ጓደኛዬ ነው ማየው ትለዋለች። ይህ ንግግሯም የካይን ልብ እንደ ጦር ይወጋዋል። በኋላ ላይ የዩሚ ጓደኛ ካይን ለመርዳት ብላ የአንድ ሙዚየም መጎብኛ ትኬት ተሰጠውና በዚህ ትኬት እስኪ አንተም ቅጠራት ትለዋለች። ካይም አጋጣሚውን ተጠቅሞ ዩሚን ይጋብዛታል። በዚህም ዩሚ ትስማማለች። በቀጠሯቸው መሰረትም ዩሚ እሱን እየጠበቀችው ሳለ ለመሆኑ ካይ ለምንድን ነው እዚህ ቦታ የቀጠረኝ? እሱም ይወደኝ ይሆን እንዴ እያለች በሐሳብ ስትዋጥ ካይ በድንገት ከፊቷ ከተፍ ይላል። ካይ ለሙዚየም ጉብኝት ሳይሆን ልክ እንደ መጀመሪያ የፍቅር ቀጠሮ በደንብ አምሮበት ነበር የመጣው። ከጉብኝቱ በኋላ አብረው ወክ ሲያደርጉ ካይ ፍቅሩን የሚናገርበት ምርጥ አጋጣሚ ያገኘ ይመስሏል። ነገር ግን ድንገት ከየት መጣ ሳይባል ኃይለኛ ዶፍ ዝናብ መጣል ይጀምራል። ከዚያም ዝናቡን ለመጠለል ሲቆሙ ዩሚ የትኬቱን ግማሽ ክፍያ እኔ ካልከፈልኩ ብላ ድርቅ ትላለች። ካይ ግን እጇን አጥብቆ ይዞ በፍጹም አከፊም ይላታል። ዩሚም በካይ ድርጊት ግራ ተጋብታ እጇን ትመነጭቀውና ወደ ዝናቡ ውስጥ ትሮጣለች። እየተደበደበችም ይቅርታ መሄድ አለብኝ ብላ ተሰናብታው ብቻውን ጥለው ትሄዳለች።
መንገድ ላይም ዩሚ ከተንኮለኛዋ ዩና ጋር ትገናኛለች። ዩና አሁንም የሴራዋን መረብ ዘርግታ ነበር። እናም እባክሽን ካይን ወደዋለሁ እስኪ አገናኝም ብላ ታታልላታለች። ምስኪኗ ዩና ደግሞ በቅንነት ካይን ትጠራላታለች። ካይን መጥቶ ዩናን ሲያያት በድንጋጤ ነበር የፈዘዘው። ዩሚም አሁን አገናኝቻችኋለሁ ብላ ከቦታው ልትርቅ ስትል ካይ ተከትሏት ይወጣል። የዩናን ተንኮል እንደተረዳውና ዓላማዋ እነርሱን መለያየት እንደሆነ ያስረዳታል። እባክሽ ስሜቴን አክብርልኝ፣ ዩናን እኮ ነው ያልወዳትም፣ እናም ሁለተኛ ከእርሷ ጋር ልታገናኘኝ እንዳትሞክሪ ብሎ አጥብቆ ይነግራታል። በማግስቱ ጠዋት ዩና የውሸት እንባዋን እያፈሰሰች በሌሎች ተማሪዎች ፊት ለፊት ታለቅሳለች። ተማሪዎቹም የዩናን ድራማ አምነው ዩሚኮ ፍቅረኛዋን ቀማቻት ብለው ያወሩ ጀመር። ዩሚም በነገሩ ተደናግጣ አካባቢውን ጥላላቸው ትሄዳለች። ዩናም ተከትላት ወጥታ ስሚ፣ እኔ ተፈጥሯዊ ነገሮችን ነው የምወደው። ለመሆኑ የፕላስቲክ ሴቶች ከተፈጥሯዊ ሴቶች ይበልጣሉ ብለሽ ታስቢያለሽ? አንቺ እኮ ራስሽን እንደ ሰው ሳይሆን እንደ ሮቦት ነው መቁጠር ያለብሽ ትላታለች። በኋላም ዩና ዩሚ ያየቻት ሳይፈልግ በግድ ካይን እቅፍት አድርጓለች። ይህን ያየችው ዩሚም ልቧ ተሰብሮ እየሮጠች ትሄዳለች። ካይም ሮጦ ይደርስባታል። በስተመጨረሻም እውነተኛ ፍቅሩን ይገልጽላታል። ነገር ግን ዩሚ በፍርሃት ተወጣ ስለነበር ምንም መልስ መስጠት አልቻለችም። በቀደመ ጉዳቷ ምክንያት ፍቅርን ስለምትፈራ ማንንም ማመን አልቻለችም። ካይም የሳያካን ዝምታ እንደ እምቢተኝነት ይቆጥረዋል። በነጋታው ዩሚ ለዩና ይቅርታ ከእንግዲህ አረዳሽም ብላ ትነግራታለች። ዩና ግን በንግግር ማዋረዷን አላቆመችም። ዩሚ በቃላቷ ብትጎዳም አሁንም በውስጧ ግን ለሷ የርህራሄ ስሜት አላት። ግን ለጓደኛዋ ሄዳ የውስጥ ህመሟን ታካፍላታለች። በሌላ በኩል ደግሞ አንድ ወንድ ልጅ የዩሚ የፕላስቲክ ውበትን እያነሳ ሲያፊዘባት ካይ ትዕግስቱ አልቆ እዚያው ድብደባ ጀምሮ ይቅርታ እንዲጠይቃት ያደርጋል። በማግስቱ ዩና ዩሚን ለምሳ ትጋብዛታለች። ሁለት የክፍል ጓደኞቻቸውም አብረው ይቀላቀላሉ። በምግቡ ወቅት ዩና እኔ እኮ ምንም በበላ ጨርሶ አልወፈርም እያለች ሰውነቴ ሸንቃጣ ነው ብላ ትመካለች። ነገር ግን በልታ እንደጨረሰች ፈጥና ወደ ሽንት ቤት ሄዳ የበላችውን ሁሉ ታውጣዋለች። ያው ለነርሱ የፈለኩትን በበላ አልወፈርም ብላ ለማሳየት ነበር፣ ግን አልተሳካላትም። ዩሚን በድንገት ገብታ ይህን ሁሉ ነገር ታያለች። ከዚያም በፍቅርና በርህራሄ እባክሽ ሁልጊዜ ፍጹም ለመሆን አትሯሯጭ፣ ይልቅ ተፈጥሯዊ ነገርሽን ለመኖር ሞክሪ፣ እኔም እንዳንቺ እንደዚህ አይነት ብዙ ህመሞችን አሳልፌያለሁ ብላ ትመክራታለች። ዩና ግን በንዴት ገንፍላ በውስጧ የተቀበረውን ጥላቻ ወጥቶ አሰቃቂ ስድቦችን ትሰድባታለች። እዚህ ጋር ታሪኩ ወደ ዩና ያለፈ የትምህርት ቤት ዘመን ይወስደናል። ዩና በትምህርት ቤቷ በጣም ቆንጆ፣ በሁሉም ተማሪዎች ዘንድ ተወዳጅ ነበረች። ነገር ግን የአንድ የፕላስቲክ ሰርጀሪ ያደረገች ተማሪ ወደ ትምህርት ቤቱ ስትመጣ የሁሉም ትኩረት ወደ አዲሷ ልጅ ይዞራል። ዩናም ትረሳለች። ዩና በፕላስቲክ ሰርጀሪ ላይ ያላት አሰቃቂ ጥላቻ የመጣው ከዚህ ነበር። በተጨማሪም ዩና በልጅነቷ በወላጆቿ የተጣለች ልጅ እንደነበረች እንረዳለን። በውስጡ ያለውን ባዶነትም በውበት ለመሙላት ስትል ትኩረትና ፍቅርን ለማግኘት ትታገል ነበር። ከዚህ በኋላ ዩሚ አባቷ ጋር ትሄዳለች። አባቷ የልጁን የፕላስቲክ ሰርጀሪ ፊት ባየ ጊዜ የተሰማውን ህመም ለማሳየት ጸጉሩን ቀይ ተቀብቶ ነበር። ዩሚ ግን በነገሩ ተናዳ አባዬ የኔን ህመም በፍጹም አልተረዳውም ብላ ትናገሯለች። አባቷ ግን መንሼ ነው እንደ ወጣት እየፈነዳ ባዘን የተቀበውት ይላል እንዴ። በዛችው ምሽት ሳይ የተባለው ጓደኛዋ ዩሚን አግኝቶ ፍቅሩን ይገልጽላታል። ዩሚ ግን እንደ ጓደኛ ብቻ ስለምታየው እምቢ ትለዋለች። ሳይ ግን መልሷን አስቀድሞ ስለገመተ ምንም አልመሰለውም። ፍቅሩን የገለጸላት ሐሳቡን አውጥቶ ለመናገርና የምትለውን ብቻ ለመስማት ነበር። ሳይም ዩሚን ያለፈውን ነገር ሁሉ ጥለሽ ከእውነተኛ የምትወጂው ሰው ጋር ሆኚ፣ ስሜትሽንም በግልጽ ለመናገር ሞክሪ ይላታል። በማግስቱ ጠዋት ዩሚ ህይወቷን ለመቀየርና ጠንካራ ለመሆን ትወስናለች። ዩኒቨርሲቲ ስትደርስ ዩና ካይን አቅፋው ታያታለች። ነገር ግን በዚህ ጊዜ እንደ ድሮ ፈርታ ከመሸሽ ይልቅ በሁለቱ መካከል ትቆምና ንግግራቸውን አቋርጣ ፊት ለፊት ለካይ ያላትን የፍቅር ስሜት በግልጽ ትናገራለች። ድሮ ፈሪ የነበረችው ዩሚ በአንድ አንበሳ ሆና ነበር የመጣችው። ዩና የዩሚን ድንገተኛ ጥንካሬና በራስ መተማመን ስታይ በንዴትና በምቀኝነት እየተቃጠለች አኩርፋ ጥላቸው ትሄዳለች። ዩናም ከሄደች በኋላ ዩሚ የቀረውን የፍቅር ቃሏን ጨርሳ ለካይ በውስጧ ያለውን እውነተኛ ስሜት በግልጽ ተነግሯለች።
ካይም እሷን ለረጅም ጊዜ ወዳት ስለነበር በደስታ ብዛት አይምሮን ሊስት ይደርሳል። ከጥቂት ቀናት በኋላ ዩሚና ካይ እጅ ለእጅ ተያይዘው ሲራመዱ እንመለከታለን። አሁን በይፋ ፍቅረኛሞች ሆነዋል። ቢሆንም ግን ለጊዜው ከሌሎች ተማሪዎች ሚስጥር አድርገውታል። አንድ ቀን ፓርክ ውስጥ አብረው ጊዜ እያሳለፉ ሳለ ካይ በድንገት ዩሚን ለመጀመሪያ ጊዜ በኃይል ያቅፋታል። እዚህ ጋር ነው እንግዲህ ነገሩ የሚገባን። ካይ በሕይወቱ ፍቅረኛ ኖሮት እንደማያውቅና ዩሚ በሕይወቱ የመጀመሪያ ፍቅረኛው መሆኗን እንረዳለን። አንድ ቀን የክፍላቸው ተማሪዎች የሁለቱም መቀራረብ አይተው በእነርሱ መካከል የሆነ ነገር አለ እንዴ እያሉ መጠራጠርና መጠየቅ ይጀምራሉ። በዚህ ጊዜ ዩሚ ሳትፈራ በተማሪዎቹ ፊት አዎ እኔና ካይ እንዋደዳለን፣ ፍቅረኛሞች ነን ብላ በነፃነት ትናገራለች። ዩሚ አሁን በራሷ መቆም ጀምራለች። ካይም ዩሚ በመጨረሻ ፍርሃቷን አሸንፋ በራሷ መቆም በመቻሏና በሰው ፊት ስላላፈረችበት በኩራት ይሞላል። በሌላ በኩል ከተወሰኑ ሳምንታት በኋላ ዩና በከባድ የሥነ ልቦና ስቃይ ውስጥ ወድቃ እንመለከታታለን። አንድ ሰዎችን በድብቅ የመከተል አባዜ ያለበት ልጅ ፎቶዎቿን እያነሳ ለዩኒቨርሲቲው ተማሪዎች በሙሉ በመበተን ያሸማቅቃት ነበር። ዩሚና ካይ ይህንን አሳዛኝ ነገር ሲያውቁ ዩናን ለመርዳት ይወስናሉ። ፎቶዎቹ መጀመሪያ የተለቀቁበትን አካውንት መነሻ ለማወቅ መከታተል ይጀምራሉ። ነገር ግን በድንገት እዛው አካውንት ላይ በዩና ላይ የተቃጣ እገልሻለሁ የሚል ዛቻና ማስፈራሪያ መልእክት ይለጠፋል። በማግስቱ ዩና ከኮሌጇ ተማሪ ከሆነ አንድ ልጅ ጋር ለመገናኘት ትሄዳለች። ነገር ግን ያ ልጅ እሷን በቋሚነት የሚከታተላት ልጅ እንደሆነ ጨርሶ አላወቀችም ነበር። ልጁ በኬሚካል የተሞላ ብርጭቆ ይዞ ነበር የመጣው። ከዚያም ምንም ሳያቅማማ ያንን አደገኛ ኬሚካል ፊቷ ላይ ይደፋባታል። በዚያው ቅጽበት ካይና ዩሚም እዛ ቦታ ይደርሳሉ። ካይ ወዲያውኑ ልጁን አባሮ ይዟል። አጥቂው ልጅ ግን እያሾፈ ረፍዶባቸዋል፣ ፊቷን በሙሉ አበላሽቷል እያለ ይዙባቸዋል። ዩሚ በፍጥነት ወደ ዩና ሄዳ እያለቀሰች ታቅፋታለች። ነገር ግን አትፍሪ፣ ፊትሽ ላይ ምንም አይነት ዘላቂ ጉዳት አያደርስም፣ ምክንያቱም ይህ ኬሚካል ላብራቶሪ ውስጥ የምንጠቀምበት ደካማ ኬሚካል ስለሆነ ምንም አያደርግሽም ብላ ታረጋጋታለች። ፖሊሶችን መጥተው ያንን እብድ ልጅ በካቴና አስረው ይወስዱታል። ዩና ቤተሰቦቿ በሙሉ ጥሏት የሄዱበትን ምንም አይነት ጓደኛና እህት ያልነበራትን ሕይወቷን በሙሉ በብቸኝነት ያሳለፈችበትን አሳዛኝ ያለፈ ታሪኳን እያሰበች ታቃስታለች። በመጨረሻም ሆስፒታል ውስጥ ስትነቃ ዩሚ ካልጋዋ ጎን ተኝታ እጇን አጥብቃ ይዛታለች። ዩና ይህንን ስታይ በሕይወቷ ለመጀመሪያ ጊዜ ከጎኗ የቆመ ሰው በማግኘቷ የውስጧ ሕመም በእንባ ይወጣላታል። ከጥቂት ቀናት በኋላ ዩሚ ካይን ወደ ቤተሰቧ ወስዳ ከእናቷ ጋር ታስተዋውቋለች። በኋላም አባቷ ሲመጣ ልጁ በጥሩ ሁኔታ ደስተኛ ሆኖ ስላያት ካይን ተቀብሎት ልጅን ደስተኛ ስላረካት በጣም አመሰግናለሁ ይሏል። በማግስቱ ዩሚ በድካም ብዛት ክፍል ውስጥ ተኝታ ሳለች ዩና አንድ ሽቶ አጠገባ አስቀምጣላት ትሄዳለች። ዩሚም ስትነቃ ሽቶ የተላከው ከዮና እንደሆነ ትረዳለች። ዩናም በመጨረሻ ቢሆን ልቧ መለስ ብሏል። በዚያው ቀን የካይ ልደት ስለነበር አብሮ በጣም ደስ የሚል የፍቅር ምሽትን ያሳልፋሉ። ዩሚም ለካይ ያላትን የጠለቀ ስሜት ገልጻለት የሚገርም አድርጋ ጉንጩን ከንፈሩን ስትስመው እያሳየን የዛሬው ታሪካችን በዚሁ ይጠናቀቃል። የወየኔም ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። እንዲሁም በቀጣይ ቪዲዮ እስከምንገናኝ ሌሎች የቻናላችንን ቪዲዮዎች እንዲጎበኙ እየጋበዝኩ እስከዚያው ይመቻችሁ።